ይኸውላችሁ እንትን ጠባብ ከሆነ በዚህኛው ነው ጠባብ ከሆነ ማለት ነው እንደዚህ ትይዙና ከዛ ከላይ ደግሞ እንደዚህ አርጋችሁ እንደዚህ ቀና ይላል እና ሰፊ ግን ከሆነ እንደዚህ ነው እንደዚህ ሰፊ ከሆነ እንደዚህ ታረጉና እንደዚህ ታረጉና ማለት ነው ከዛ በኋላ ትይዙና ተጣጣላችሁ እንደዚህ ከላይ እንደዚህ መያዝ አለባችሁ ነው እንደዚህ ከዛ ሳትስገበገቡ ማለት ነው መስገብገብ የለባችሁ ያ ድምጽ ቤት ነው ሁሉ አይለደ አያ ሁሉ አልደረሰም ማዘር ላግዞታ ደሞ ወዲ መጣችሁ ሌባ አቦ ማዘር ላግዞት ባልኩት የምታዩት ሰውዬ የራሱን ፍቅረኛ እንደማያውቃት ሆኖ ለሌሎች ወንዶች ይሄድና ስልክ ቁጥሯን ከተቀበልኩኝ ምን ትቀጣላችሁ ብሎ $10 $20 ያስይዙና ከዛ ተቀብሏት ይመጣል ገንዘቡን ይወስዳል ማለት ነው። ዛሬ የምሰራላችሁ ቪዲዮ እንደሱ ነው የሚሆነው። ተከተሉ። ራሳቸው ጋይስ ለካ ፍቅረኛ ያስፈልጋል። ፍቅረኛ ደግሞ የለኝም። ቴሌብር እንዴት ነሽ አንቺ? ሰላምሽ ቴሌብር አለልሽ። ቴሌብር ነው እንዴ ስምሽ? ኧረ አይደለም ማትሪክ 127 አንጥቼ ለዛ ነው። በስተመጨረሻም ከድምጻዊ ጃሩድ ጋር ነው። ጃሩድ በድጋሚ እንደገና እንኳን ደህና መጣ። እሺ 18 ያህል ሙዚቃዎችን ያካተትክበት በጣም ትልቅ አልበም ነበር ንጉስ አልበም እና ከምን ደረሰ? አላወኩትም፣ አላሰብኩትም። እንደዚህ የሆነ ወር ላይ ደፍተርና ብዕር አንሳለሁ የአድዋ ጦርነት ላይ ክርስቲያኖ ሮናልዶ የትኛው ግንባር ላይ ነው ሲዋጋ የነበረው? አንደኛ በአፋር፣ ሁለተኛ በሱዳን፣ ሶስተኛ በአየር ጤና፣ አራተኛ በጎንደር። በጎንደር እሺ ማንን ነው የሚያደንቁት? ሮናልዶ፣ ሜሲ፣ ሄለንምሶ፣ ማራዶና እና ፔሌ። फेची मुझे जानना है कि जमीन कब आएगी। अगले एपिसोड में बोली हम गिरते ही रहेंगे। शो करके ऑलरेडी इतना गिर चुका। አሜሪካ በሀገራችን ላይ የምታረገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር ይችላል? ምንም የላት። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ይጀምራል። አሜሪካ ነገር